ጥበብ ትወዳለች። አብዮት ነፍሷ ነው። መብቷ የተነካ ሲመስላት አደባባይ መውጣት የለመደችው ነው። ጣፋጭ ምግብ ቀምሳ ወይን ተጎንጭታ ፋሽን ጣል አድርጋ እምር ብሎ መታየቱን ትችልበታለች። ፋሽን አትከተልም። የለበሰችው ሁሉ ፋሽን እየሆነ ዓለም ይከተለዋል እንጂ። ሽኔል፣ ዲዮር፣ ሉዊ ቪቶን፣ ባሌንሲያጋ፣ ኤሜዝ እና ኢብሳን ሉሮን በዓለም የፋሽን ኢንዱስትሪ ውስጥ ያሳረፈቻቸው አሻራዎቿ ናቸው። በባህልና ቋንቋዋ ላይ ያላት ኩራት እብሪተኛ እስከ መባል አድርሷታል። ማልዳ ወጥታ ማገዶ የሚያህል ትኩስ ዳቦ ተሸክማ ስትመለስ ላያት ግዳይ የጣለች ነው የምትመስለው። በባህሏ ላይ ያላት ኩራት የዚህን ያህል ነው። በአውሮፓ የፍልስፍና፣ የሥነ ጽሑፍ፣ የፖለቲካና የባህል ቅኝት ውስጥ ግንባር ቀደም ሚና አላት። ፍቅር የመታወቂያ ስሟን የተካ መገለጫዋ ነው። በፍቅሯ የጣለቻቸው ከ100 ሚሊዮን በላይ የዓለም ቱሪስቶች በየዓመቱ ይጎበኟታል ፈረንሳይን። አብዛኞቻችን ይህችኛዋን ፈረንሳይን የምናውቀው ምዕራብ አውሮፓ የምትገኘውን። ፈረንሳይ ግን አውሮፓዊት ብቻ አይደለችም። ከኤዥያ ውጪ በ6 አህጉራት ውስጥ የምትገኝ ብቸኛዋ የዓለማችን አገር ናት። በደቡብ አሜሪካ ፍሬንች ጊያና፣ በሰሜን አሜሪካ ጓዳሉፕ፣ ማርቲኒክ፣ ሴንት ፒየር እና ሚኳሎ፣ በአፍሪካ ማዮትና ሪዩኒየን፣ በኦሺኒያ ፍሬንች ፖሊኔዥያና ኒው ካሌዶኒያ፣ በአንታርክቲካ አዴሊላንድ የተሰኙ ግዛቶች አሏት። እንዴት ሊሆን ቻለ ማብራሪያ ውስጥ አንገባም። ሆዶዶን ከበላውት ግን በዚሁ ርዕሰ ጉዳይ ላይ ከዚህ ቀደም የሰራነው ሰፋ ያለ ቪዲዮ ስላለ እሱን ጋብዘኖታል። የዛሬው ቆይታችን ግን የዓለም ቱሪስቶች በገፍ የሚጎርፉባት አውሮፓ ውስጥ የምትገኘው ፈረንሳይ ትሆናለች። ለመሆኑ የዓለም ቱሪስቶች በሙሉ ወደ ፈረንሳይ የሚጎርፉት ምን አገኝተው ይሆን? አብረን እናያለን። ጉብኝታችንን ከዋና ከተማዋ ፓሪስ ነው የምንጀምረው። በለንደን አይን ካዩት ፓሪስ ትንሽዬ ከተማ ናት። በዓመት 37 ሚሊዮን ቱሪስቶችን ብታስተናግድም የነዋሪዎቿ ብዛት ግን 2.1 ሚሊዮን ብቻ ነው። ስፋቷ 105 ስኩዌር ኪሎ ሜትር። ትልቀት የሚለካው በዕድሜ ከሆነ ግን ፓሪስ እናት አገር ፈረንሳይንም የምታስከነዳ ዕድሜ ጠገብ ከተማ ናት። ከክርስቶስ ልደት ከ250 ዓመታት በፊት ነው የተቆረቆረችው። ነዋሪዎቿ በቁጥር ነው የሚያውቋት። በፓሪስ አንደኛ፣ ሦስተኛ፣ አምስተኛ ሲባል ከሰሙ እንደ ሀገር ቤቱ የፖሊስ ጣቢያ መጠሪያ አይደለም። ፓሪስ በ20 ክፍለ ከተሞች ትከፋፈላለች። ክፍለ ከተሞቿ የተለየ ስም የላቸውም። ከ1 እስከ 20 ባሉ ቁጥሮች ነው የሚወከሉት። ፓሪስን በቁጥር ካወቋት የእጆን መዳፍ ያህል ጠባብ ሆና ያገኟታል። በጂኦግራፊ ሲሆን ግን ፓሪስ ለሁለት ትከፈላለች። አካፋይዋ መሃል ለመሃል አቋርጧት የሚያልፈው የሴን ወንዝ ነው። ከወንዙ በስተቀኝ ወይም ሰሜናዊው ፓሪስ የደራው ሰፈር ነው። የንግድ ማዕከላት፣ ሱቆችና ምሽት ቤቶች የሚገኙበት። ደቡባዊው ክፍሏ የሰከነው መንደር ነው። የታሪካዊ ቦታዎችና የታላላቅ የትምህርት ተቋማት መገኛ። ፓሪስ የብርሃን ከተማ እንደምትባል ያውቃሉ። ሁለት ትርጉም አለው። ቀጥተኛው እንደ አውሮፓውያን አቆጣጠር በ1667 የጎዳና ላይ መብራት የተከለች የመጀመሪያዋ የአውሮፓ ከተማ ስለነበረች ነው። ሁለተኛው በ18ኛው ክፍለ ዘመን በአውሮፓ ምሁራዊ አስተሳሰብ ያበበባት፣ የባህል መነቃቃቶች የታዩባት የፍልስፍናና የእውቀት ማዕከል ስለነበረች ነው። ፓሪስ ለመምጣት የፕሌን ትኬት ከመቁረጡ በፊት ይህንን እንንገሩት። የቱሪስት ብሮሸር፣ የኢንስታግራም ፎቶ አይተው የተጋነነ ግምት ይዘው ፓሪስ የሚመጡ አንዳንድ ጎብኚዎች የጠበቁትና የሚያዩት አልገጥም እያላቸው የስሜት መረበሽ ይገጥማቸዋል። ፓሪስ ሲንድረም ይባላል። የሲንድረሙ ተጠቂ ላለመሆን ከኢንስታግራም ወርደው የቱሪስት ብሮሸሮንም አስቀምጠው ከፊልም መለስ ያለ ግምት ይዘው ይምጡ። ፓሪስ ሲባል ቀድሞ ወደ አእምሯችን የሚመጣው ምስል የአይፍል ማማ ነው። የፈረንሳይን አብዮት 100ኛ ዓመት ለመዘከር እንደ አውሮፓውያን አቆጣጠር በ1889 ነበር የተገነባው። የዛሬን አያድርገውና ያኔ የግንባታው ሰሞን የከተማዋ ነዋሪዎችና የፈረንሳይ ምሁራን ግንባታውን አጥብቀው ተቃውመውት ነበር። ማማው 300 ሜትር የሚረዝም እንደመሆኑ በቁጥር 300 የሚሆኑ ዕውቅ የፈረንሳይ አርክቴክቶች፣ አርቲስቶችና ጸሐፍት የማማውን መገንባት ተቃውመው በጋዜጣ የአቋም መግለጫ እስከ ማውጣት ደርሰውም ነበር። ዕውቁ የአጫጭር ልቦለዶች ደራሲ ጊዱ ሙፓሶ እንደውም ማማውን ላለማየት ሲል ሁሌም ምሳውን የሚመገበው ራሱ አይፍል ማማ ውስጥ በሚገኝ ሬስቶራንት ውስጥ ነበር። ምክንያቱም ማማው የማይታይበት ብቸኛው የከተማዋ ክፍል
ማማ ውስጥ መግባት ስለነበር። ፓሪሳውያን የአይፍል ማማን የዚህን ያህል አምርረው የተቃወሙበት ምክንያት አንድም ምንም አይነት ጥቅም ስለማይሰጥ፣ ሌላው ከየትኛውም የከተማዋ ክፍል ስለሚታይ የከተማዋን ውበት ያበላሻል፣ የታሪካዊ ስፍራዎችን እይታም ይከልላል በሚል ነበር። ስሙንም አይፍል ማማ ሳይሆን የማይረባው ጭራቅ እያሉ ነበር የሚጠሩት። በእርግጥ የፈረንሳይ መንግስትም ቢሆን ማማው ልክ እንደ ዛሬው የፓሪስ ምልክት፣ የፈረንሳይ ኩራት እንዲሆን አልነበረም የገነባው። እንዲያውም በግንባታው ውል ላይ ከ20 ዓመት በኋላ ማለትም እንደ አውሮፓውያን አቆጣጠር በ1909 እንደሚፈርስ የሚገልጽ አንቀጽ ነበረው። ዕድል ግን ከአይፍል ማማ ጋር ነበረች። የከተማዋ ነዋሪዎች ቢጠሉትም ለፈረንሳይ አብዮት መታሰቢያ በተዘጋጀው የንግድ ትርኢት ላይ የተገኙ የዓለም ጎብኚዎች ማማውን ወደዱት። እስከ ጫፍ እየወጡም ጎበኙት። 1፣ 2፣ 3 ሲባል የጎብኚዎች ቁጥር 2 ሚሊዮን ደረሰ። ይህ የአይፍል ማማ ለመጀመሪያ ጊዜ ያገኘው አዎንታዊ ምላሽ ነበር። ከጥቂት ዓመታት በኋላ ደግሞ የማማውን ታሪክ የቀየረ ሌላ ክስተት ተፈጠረ። በብዙዎች ጥቅም አልባ የተባለው ማማ ለወታደራዊ አንቴናዎች መስቀያነት ሁነኛ ቦታ ሆኖ ተገኘ። ይሄኔ ማማውን የማፍረሱ ዕቅድ ተቀየረ። በአንደኛው የዓለም ጦርነት ወቅት የጀርመንን የሬዲዮ ሞገዶች በማፈን ትልቅ ሚና መጫወቱም ይነገራል። ቀስ በቀስም በፈረንሳይ የሚሰሩ ፊልሞች፣ ማስታወቂያዎችና የቱሪስት በራሪ ወረቀቶች አይፍል ማማን ይዘው መውጣት ጀመሩ። በ300 ሜትር ርዝመት በወቅቱ በምድራችን ላይ የሚገኝ ረጅሙ ሰው ሰራሽ ግንባታ መሆኑ፣ የማማው የላይኛው ክፍል የፓሪስን ውበት ፍንትው አድርጎ ማሳየቱ፣ አንዳንድ ጸሐፍትም ማማውን የምህንድስና ልዕቀት፣ የከተማዋን መገለጫ አድርገው መሳል መጀመራቸው አይፍል ማማን ከማይረባ ጭራቅነት ወደ ፓሪስ ምልክትነት ቀየረው። ዛሬ ላይ ፓሪስን ያለ አይፍል ማማ ማሰብ ከባድ ነው። በዓመት 7 ሚሊዮን ቱሪስቶች ይጎበኙታል። በዚህም ዓለማችን ላይ በክፍያ የሚጎበኝ ቁጥር 1 የመታሰቢያ ሐውልት ነው። ከስር የኢንስታግራም ፎቶ ለመነሳት፣ ከላይ ፓሪስን ከከፍታ ለመመልከት ወደ አይፍል ማማ የመምጣት ዕቅዱ ካለዎት ጥቂት ምክርን ለግሶት። ረጅም የትኬት ወረፋና የደህንነት ፍተሻው ሊያሰለቾት ስለሚችል ታጋሽ ይሁኑ የመጀመሪያው ምክር ነው። ከቻሉ ማማው ጋር ከመምጣቶት በፊት ትኬት ኦንላይን ይቁረጡ። ገንዘቡን ከፍለው ማማው ላይ ወጥተውም ዕድለኛ ካልሆኑ ሰማዩ በጉም ተሸፍኖ እይታውን ሊጋርደው ስለሚችል ትኬት ከመቁረጦ በፊት የአየር ሁኔታውን መመልከት አይርሱ። ለዚህ ሁነኛው መፍትሄ ከማማው ስር ሆኖ ወደ ላይ መመልከት ነው። ከስር ሆነው የማማውን ጫፍ ማየት ካልቻሉ እላይ ቢወጡም ከተማዋን ማየት አይችሉም ማለት ነው። ሌላው መፍትሄ ከሁለተኛው ደረጃ ወይም ከ115ኛው ሜትር አለማለፍ ነው። ይሄኛው ቦታ በጉም የመሸፈን ዕድሉ ጠባብ ስለሆነ የተሻለ እይታ አለው። የአይፍል ማማ በአጠቃላይ ቱሪስቶች የሚበዙበት አካባቢ እንደመሆኑ ከአጭበርባሪዎችና ከኪስ አውላቂዎችም ይጠንቀቁ። ዝነኛው የሉቭ ሙዚየም ሌላኛው የፓሪስ መገለጫዋ ነው። ዓለማችን ላይ ብዙ ጎብኚዎችን የሚያስተናግድ ቁጥር 1 ሙዚየም ነው። የሊዮናርዶ ዳቪንቺዋ ሞናሊዛ እዚህ ነው የምትገኘው። የጥበብ አድናቂ ከሆኑ አምሮቶን ተወጥተው ይሄዳሉ። ምናልባትም ደስታውን የሚነጥቆት የጎብኚዎች ብዛት ነው። ጠጠር መጣያ አይገኝለትም የሚባልለት ቦታ ነው። የኖተርዳም ካቴድራል ለዘመናት የፓሪስ ምልክት ሆኖ ቆይቷል። በ12ኛው ክፍለ ዘመን ነበር የተገነባው። በ2019 ካጋጠመው የእሳት አደጋ በኋላ እድሳት ተደርጎለት ለጎብኚዎች ክፍት ሆኗል። ቻምፕስ-ኤሊዜ 2 ኪሎ ሜትር የሚረዝም በእውቅ ዓለም አቀፍ የቅንጦት ብራንዶች የተሞላ ውድ ካፌና ሬስቶራንቶች፣ ታዋቂ ሲኒማና ቲያትር ቤቶች የሚገኙበት፣ የፈረንሳይ ብሔራዊ ቀን የሚከበርበት፣ ከ1975 ጀምሮ ላለፉት 40 ዓመታት ደግሞ የቱር ደ ፍራንስ የሳይክል ውድድር የፍጻሜ ሪባን የሚበጠስበት ውብ ጎዳና ነው። በ1836 በናፖሊዮን ቦናፓርት የተገነባው አርክ ዲ ትሪዮፍ በቻምፕስ-ኤሊዜ ጎዳና የምዕራብ ክፍል ነው የሚገኘው። የአይፍል ማማን ያህል ከፍ ያለ ባይሆንም ፓሪስን 360 ዲግሪ መመልከት የሚችሉበት ሌላኛው አማራጭ ነው። የዓለም ቱሪስቶች ተሽቀዳድመው በሰው ወደ ተጨናነቀው ብዙ ወጪ ወደሚያስወጣቸው ቻምፕስ-ኤሊዜ ሲመጡ፣ እውነተኞቹ የከተማዋ ነዋሪዎች ግን በካናል ሳን ማርቲን የሚዝናኑት። በናፖሊዮን ቀዳማዊ ዘመን ፓሪስን ንጹሕ ውሃ እንዲያጠጣት የተጠለፈ የቦይ ወንዝ ነው። ሰከን ያለ ውብ እይታ አለው።
መቼታቸውን ፓሪስ ላይ ያደረጉ የፈረንሳይ ፊልሞች ውስጥ በብዛት ይታያል። የእግር ወክ ለማድረግ ልዩ ቦታ ነው። ዙሪያውም ሰው በማይበዛባቸው ካፌዎች፣ ጣፋጭ ምግቦች በሚሸጡባቸው ሬስቶራንቶችና በመዝናኛ ባሮች የተሞላ ነው። በእርግጥ ከቦዩ ስር ከምድር በታች የሚገኘው ዋሻ ታሪኩ ሌላ ነው። ፓሪስ መጥተው ፓርክ ቢትሾሞን ገብተው ፎቶ ተነስተው ቢለቁ አትቀልድ፣ ይሄማ ፓሪስ ሳይሆን የሳሪሱ ብሔረ ጽጌ ነው አስብሎ የሚያሳማዎት የከተማዋ ነዋሪዎች ብቻ የሚያውቁት ቱሪስቶች የማይታዩበት አረንጓዴ የለበሰ መናፈሻ ነው። ዣርዳ ዱ ሉክሰምቡር የዚህኛው ተቃራኒ ነው። ዘመናዊ እይታ አለው። ከሀገሬው ውጪ በርካታ ቱሪስቶችም ያዘወትሩበታል። ፓሪስን ለቀን ከመውጣታችን በፊት ይህንን እንንገሩት። ለፓሪስ አዲስ ከሆኑ በፍጹም ባቡር አይጠቀሙ። አገልግሎቱ ቀልጣፋ፣ ካሰቡበት ለመድረስ ተመራጭ ቢሆንም አብዛኛው ክፍሉ ከምድር በታች የሚገኝ በመሆኑ ከተማዋን ለማየት ለጓጓ ሰው አይሆንም። ይልቅ ካሰቡበት እስኪደርሱ እግረ መንገዶን የተለያዩ የከተማዋን ክፍል መጎብኘት እንዲያስችሉት ባስ ይጠቀሙ። ዝግ ባለ ፍጥነት የተሻለ እይታ ይሰጦታል። በፓሪስ ቆይታው ቡቲኪውን ዳቦ ቤት፣ ፋርማሲውን ሬስቶራንት የትም ሲገቡ ትዕዛዝ ከመስጠቱ በፊት ቦንጁር ብለው ይጀምሩ። የአስተናጋጆን ቀልብ መስረቂያ፣ የትህትናቸው በር መክፈቻ ምታታዊ ቃል ናት። አገልግሎት ካገኙ በኋላ ሜርሲ ቦኩ በጣም አመሰግናለሁ ማለት እንዳይረሱ። ማርሴይ ሞቅ ባለው የአየር ጸባይዋና በወደብ ከተማነቷ የምትታወቅ በደቡባዊ የአገሪቱ ክፍል በሜዲትራኒያን ባህር ላይ የምትገኝ ጥንታዊት ከተማ ናት። የ2600 ዓመት ታሪክ አላት። በሕዝብ ብዛት ከፓሪስ ቀጥሎ ሁለተኛ ደረጃ ላይ ትቀመጣለች። በፈረንሳይም ሆነ በሜዲትራኒያን ባህር ላይ ከሚገኙ የሌሎች አገራት ወደቦች ሁሉ ትልቁ የሆነው በ600 ዓመተ ዓለም የተመሠረተው የማርሴው ሌቪው ወደብ የከተማዋ የልብ ትርታ ነው። ወደቡ ለዘመናት የአውሮፓ፣ የአፍሪካና የመካከለኛው ምስራቅ የንግድ መርከቦች የሚያርፉበት ስለነበር ማርሴይ ከሌሎች የፈረንሳይ ከተሞች የተለየ የባህል ስብጥር አላት። በጎዳናዎቿ ፈረንሳይኛ፣ ጣሊያንኛ፣ አረብኛ፣ የአርመንና የተለያዩ የአፍሪካ ቋንቋዎችን መስማትም የተለመደ ነው። ታዋቂው ቡያቤዝ የዓሣ ሾርባና የሰሜን አፍሪካው ኩስኩስ የከተማዋ ተወዳጅ ምግቦች ናቸው። ከፓሪስ በስተደቡብ ምስራቅ በ391 ኪሎ ሜትር ርቀት ላይ የምትገኘው ሊዮን በግማሽ ሚሊየን ነዋሪዎች የፈረንሳይ ሦስተኛዋ ትልቋ ከተማ ናት። የዓለም አቀፉ የፖሊስ ድርጅት የኢንተርፖል ዋና መቀመጫ የሚገኝባት፣ የትምህርትና የምርምር ተቋማት በብዛት ስለሚገኙባትም ብዙ ተማሪዎችን በማስተናገድ ከፓሪስ ቀጥሎ ሁለተኛዋ ትልቋ ከተማ ናት። ከምንም በላይ ግን ሊዮን የምትታወቀው በፈረንሳይ የባህል ምግቦች መዲናነቷ ነው። ሰውና ድምፅ የሚበዛባቸው ተቀራርቦ የተቀመጡ ጠረጴዛዎች ያሏቸው ሬስቶራንቶቿ ጣፋጭ ምግቦች የሚሸጡባቸው የሊዮን መታወቂያዎቿ ናቸው። ሊዮን በአብዛኞቹ የዓለም ከተሞች የማይታይ አንድ ልዩ ነገርም አላት። በሕንፃዎቿ መካከል የሚገኝ መተላለፊያ። ቪሊዮ ወደ ተሰኘው ጥንታዊ የሊዮን መንደር ቢሄዱ በየሕንፃው መሃል እንዲህ የተዘጋ በር ይመለከታሉ። ትራቡል ይባላል። ገፋ ቢያደርጉት ወደሚቀጥለው አደባባይ የሚያሻግር የሚስጥር መንገድ ያገኙበታል። ቦርዶ ለታሪክና ለወይን አፍቃሪዎች ገነት ናት። የዓለም የወይን መዲናን የምትባለው ታላላቅ የወይን እርሻዎች፣ የወይን ሙዚየምና የምድራችን ውድ የወይን ብራንዶች እዚህ ነው የሚገኙት። ከግማሽ በላይ የሚሆነው የከተማዋ ክፍል በዩኔስኮ ቅርስነት የተመዘገበ ሲሆን ይህም ከፓሪስ ቀጥሎ ብዙ ጥንታዊ ቅርሶች ያሏት ከተማ ያደርጋታል። በከተማዋ እምብርት የሚገኘውና በዓለማችን ትልቁ የሆነው የውሃ ነጸብራቅ መስታወት የከተማዋን ጥንታዊ ሕንፃ መልሶ በማሳየት ለቦርዶ ተጨማሪ ውበት ሆኗታል። ጣፋጭ ምግብ፣ ውድ ወይንና ታሪካዊ ቦታዎችን መጎብኘት የሚወዱ ከሆነ አንድ ቀን ቦርዶ መምጣት ይኖርቦታል። ኒስ በደቡብ ምስራቅ ፈረንሳይ ከጣሊያን ድንበር በ30 ኪሎ ሜትር ርቀት ላይ የምትገኝ በጥልቅ ሰማያዊ ባህሯና ዓመቱን ሙሉ በማይታጣው ደማቅ ፀሐይዋ የምትታወቅ የባህር ዳርቻ ከተማ ናት። ያኔ ድሮ የፈረንሳይ አካል ከመሆኗ በፊት የእንግሊዝ ባለሀብቶች መኖሪያ፣ የመኳንንቶቿም መዋያ ነበረች። 7 ኪሎ ሜትር የሚረዝመው ዝነኛው የከተማዋ የባህር ዳርቻ የእግር መንገድ በዚህ ወቅት ነበር የተገነባው። ጊዜው 1820ዎቹ ነው። እንግሊዛውያን አሪስቶክራቶች ፀሐይ ለመሞቅ ወደ ኒስ የሚመጡበት።
ታዲያ በባህሩ ዙሪያ በእግር ወክ እያደረጉ ሲዝናኑ መሬቱ ምቾት ቢነሳቸው ለከተማዋ አስተዳደር ሐሳብ ሰጥተው የገንዘብ ድጋፍም አድርገው ምቹ የእግረኛ መንገድ እንዲሰራ አደረጉ። ይህ ሲሆን ኒስ ፈረንሳይ ውስጥ አልነበረችም። ዛሬ የጣሊያን አካል በሆነችው በሳርዲኒ ስር ነበር የምትተዳደረው። ኒስ ፈረንሳይን የተቀላቀለችው እንደ አውሮፓውያን አቆጣጠር በ1860 ነበር። በዚህ ምክንያት ይመስላል ኒስ ነፍስያዋ የጣሊያን ውበቷ የፈረንሳይ የምትባለው። በባህር ዳርቻው አቅራቢያ የሚገኘው በ1913 የተገነባው ባለ 5 ኮከቡ ኔግሬስኮ በኒስ ዝነኛ ከሆኑ ሆቴሎች መካከል አንዱ ነው። ቱሉዝን ፒንኳ ከተማ ይሏታል። ፀሐይ ስትወጣና ስትጠልቅ ከሸክላ የተሰሩ ጥንታዊ ሕንፃዎቿ ፒንክ ቀለም ስለሚለብሱ የተሰጣት ስም ነው። የአውሮፓ የጠፈር ምርምር ማዕከልና የዓለማችን ትልቁ የአውሮፕላን አምራች ድርጅት የኤርባስ መገኛም ናት። እንደ አውሮፓውያን አቆጣጠር በ1229 የተገነባው የ800 ዓመታት ታሪክ ያለው ቱሉዝ ዩኒቨርሲቲ በአውሮፓ ከሚገኙ ዕድሜ ጠገብ ዩኒቨርሲቲዎች አንዱ ነው። የከተማዋ ጥንታዊነት ከዘመናዊው የምሽት ሕይወትና ምቹ የአየር ሁኔታ ጋር ተዳምሮ ቱሉዝን ከፈረንሳይ ከተሞች ሁሉ በተማሪዎች የምትወደድ ቁጥር 1 ከተማ አድርጓታል። 125,000 ተማሪዎችን በማስተናገድም ቱሉዝ ወጣቶች የሚበዙባት ከተማ ነው የምትባለው። በዩኔስኮ የዓለም ቅርስነት የተመዘገበው ከተማዋን ለሁለት አቋርጧት የሚያልፈው የካናል ዱ ሚዲ ሰው ሰራሽ ቦይ ለከተማዋ ተጨማሪ ውበትን ሰጥቷታል። ሞንሳ ሚሼል ወይም የተራራው ሚካኤል በበርካታ ሚስጥራት የተሞላ ግንባታው በ708ኛው ዓመተ ምህረት ተጀምሮ ከ800 ዓመታት በኋላ የተጠናቀቀ በዩኔስኮ ቅርስነት የተመዘገበ አስደናቂ የደሴት ገዳም ነው። በሰሜን ምዕራብ ፈረንሳይዋ በኖርማንዲ ነው የሚገኘው። የባህር ላይ ተአምር እየተባለ የሚጠራው ሞንሳ ሚሼል በዙሪያው የሚገኘው ባህር ሲሞላ ደሴት፣ ባህሩ ገለል ሲልለት ደግሞ ለጥ ያለ ሜዳ ላይ የቆመ ተራራ ይሆናል። ደሴቱ በፈረንሳይ ከሚገኙ ታላላቅ የቱሪስት መስህቦች አንዱ ሲሆን በየዓመቱም ከ3 ሚሊዮን በላይ ቱሪስቶች ይጎበኙታል። እዚህ ሲመጡ የአካባቢውን ዝነኛ ለስላሳ ኦምሌት መቅመስ የጉዞው አካል ተደርጎ ይወሰዳል። ኢጊሰም በአካል ተገኝተውም ፊልም እያዩ እስኪመስሎት የምታፈዞት በሰሜን ምስራቅ ፈረንሳይ የምትገኝ የመካከለኛው ዘመን ውብ መንደር ናት። 1730 ነዋሪዎች አሏት። በየዓመቱ እስከ 1.5 ሚሊዮን ጎብኚዎችን ታስተናግዳለች። በወይን ፌስቲቫሎቿና በገና ገበያዋ ትታወቃለች። ከ1200 ዓመታት በፊት የተቆረቆረችው ሳንሴክሌፑፒ ውቧ መንደር ነው የምትባለው። ነዋሪዎቿ 200 ብቻ ቢሆኑም በየዓመቱ ግን ግማሽ ሚሊዮን ቱሪስቶች ይጎበኟታል። በመንደሯ ሲንቀሳቀሱ 1200 ዓመታትን በዘመን ወደ ኋላ የተመለሱ አይነት ልዩ ስሜት አለው። አብዛኞቹ ገጠራማ የፈረንሳይ ክፍሎች እንዲህ በአግባቡ ተጠብቀው በቆዩ ጥንታዊ መንደሮች የተሞሉ ናቸውና እንዴት ተሳካላቸው የሚለውን እንመልከት። መንደሮቹ ይዘታቸውን ሳይለቁ የመቆየታቸው ሚስጥር በመንግስት የሚደረግላቸው ልዩ ጥበቃ ነው። በጥንታዊ ከተሞች የሚገኙ ነዋሪዎች እንደፈለጉ ቤታቸውን ማደስ፣ የቤቱን ክፍል ማፍረስ ወይም የፈለጉትን አይነት ቀለም መቀባት አይችሉም። ይህንን ከማድረጋቸው በፊት የባለሙያዎችን ይሁንታ ማግኘት አለባቸው። የመንግስት ሚና ግን መከልከል ብቻ አይደለም። መንግስት እድሳት ለሚያደርጉ ዜጎች ተገቢውን ድጋፍ ያደርጋል። እድሳቱ ብዙ ወጪ የሚጠይቅ ከሆነ ጥራቱን ጠብቆ እንዲታደስ የገንዘብ ድጋፍ ያደርጋል። ወጪው መለስተኛ ከሆነ ደግሞ ባለቤቱ እንዲሸፍን ተደርጎ ለመንግስት ከሚከፍለው ግብር ላይ ተቀናሽ ይደረግለታል። ፈረንሳይ ቅርሶቿን ብቻ ሳይሆን ባህልና ቋንቋዋንም አትረሳም። የፈረንሳይ አካዳሚ አንዱ ምስክር ነው። አካዳሚው እንደ አውሮፓውያን አቆጣጠር በ1635 ከዛሬ 400 ዓመታት በፊት የተቋቋመ ነው። ዋና ዓላማውም የፈረንሳይኛ ቋንቋን ንጽህና መጠበቅ ነው። ተቋሙ የፈረንሳይኛ መዝገበ ቃላትን ያዘጋጃል፣ በቃላት ላይ ብያኔ ይሰጣል፣ የቋንቋው እድገት እንዳይቋረጥ መሰረቱንም እንዳይለቅ ሚዛን ያስጠብቃል። ካን የፊልም ፌስቲቫል በዓለም የፊልም ኢንዱስትሪና በጥበብ ትርክት ውስጥ ፈረንሳይ የራሷ ሚና እንዲኖራት የሚያስጠብቅላት፣ የፓሪስ የፋሽን ዝግጅቶች ደግሞ የፋሽን ድርጅቶቿ ኢንዱስትሪው ላይ ተጽዕኖ ማሳረፍ እንዲችሉ የፈጠረቻቸው የማይታዩ መሳሪያዎቿ ናቸው። ፈረንሳያውያን ዳቦ ይወዳሉ። ቁርስም፣ ምሳም፣ እራትም ላይ ዳቦ የገበታ አካል ነው። የፈረንሳይ ዳቦ አይነቱ፣ መጠኑና ጥፍጥናው ልዩ ነው። እውነተኛውን የፈረንሳይ ዳቦ ማጣጣም ከፈለጉ
ሰው የሚበዛበትን ዳቦ ቤት ይምረጡ። ትዕዛዝ ሲሰጡ ታዲያ ባህላዊ ዳቦ ማለቶን አይርሱ። ይሄኛው የራሱ የአሰራር ሥርዓት ያለው ሱስ አምጪ ነገሮች የማይጨመሩበት ነዋሪዎች የሚወዱት ትክክለኛው ዳቦ ነው። ዛሬ ላይ ዓለምን ያዳረሰው ዘመናዊው የሬስቶራንት ቢዝነስም ፈረንሳይ ውስጥ ነበር የተጀመረው። ጊዜው እንደ አውሮፓውያን አቆጣጠር 1765 ነው። ቡሎንዤ የተባለ ፈረንሳያዊ ሰው የመጀመሪያውን ሬስቶራንት ፈረንሳይ ፓሪስ ላይ ከፈተ። ሬስቶራንት የሚለውን ቃል ለመጀመሪያ ጊዜ የተጠቀመው የበሩ ግድግዳ ላይም የጻፈው እሱ ነበር። በ1789 የፈረንሳይ አብዮት ፈነዳ። ንጉሣዊው ሥርዓት ተገረሰሰ። በቤተ መንግሥት ለንጉሣዊ ቤተሰቡ ምግብ አብሳይ የነበሩ ሼፎች በሙሉ ሥራ ፈቱ። ይሄኔ ነበር ፓሪስ በሬስቶራንቶች የተጥለቀለቀችው። እዚህ ላይ ግን ማሳሰቢያ አለን። ከፈረንሳይ በፊት ቻይና ውስጥ ምግብ አብስሎ መሸጥ የተለመደ ቢሆንም እንዲህ እንደ ዛሬው አስተናጋጅ ተቀጥሮ ወንበር ተደርድሮ የምግብ ዝርዝር ቀርቦ ደንበኛ እየተዝናና መመገብ የሚችልባቸው ዘመናዊ ሬስቶራንቶች ግን አልነበሩም። ያኔ ጀመረ። ዛሬም ድረስ ፈረንሳይ በምግብ ቱሪዝም ትታወቃለች። በምድራችን ላይ በየዓመቱ የፈረንሳይን ያህል የሚጎበኝ አገር የለም። ላለፉት 6 ተከታታይ ዓመታት ብዙ ቱሪስቶች የጎበኟት የዓለማችን ቁጥር 1 አገር ናት። በእርግጥ ከቱሪዝም ውጪ በበርካታ ዘርፎች በዓለምም በአውሮፓም በቀዳሚነት ትጠቀሳለች። በቆዳ ስፋት ከአውሮፓ ኅብረት አባል አገራት ሁሉ ትልቋ ናት። እንግሊዝ ከኅብረቱ ከለቀቀች በኋላ ደግሞ የኒውክለር መሳሪያ የታጠቀች ብቸኛዋ የኅብረቱ አባል አገር ናት። በዚህ ምክንያት በአውሮፓ የፖለቲካና የጸጥታ መድረክ ተሰሚ አገር ለመሆን በቅታለች። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ቋሚ መቀመጫ ካላቸው ድምፅን በድምፅ መሻር ከሚችሉት 5 የዓለማችን አገራት አንዷ፣ ከአውሮፓ ኅብረት አባል አገራት መካከል ደግሞ ብቸኛዋ ናት። በመከላከያና በሲቪል አቪዬሽን ኢንዱስትሪ ውስጥም ከአሜሪካ ቀጥሎ የመሪነት ሚና ትጫወታለች። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።